አሁን የምንመራ ዘ ዲተርሚናንት ኦፍ ኤ ታይምስ ዘ ዲተርሚናንት ኦፍ ቢ ነው። ይሄኛው ደግሞ ምን ሆናል? ዘ ፓወር ኦፍ ስሪ ኬ ዘ ፓወር ስሪ ነው፣ ኦርደርድ ስለሆነ ነው። ታይምስ ዘ ዲተርሚናንት ኦፍ ኤ ይመጣል። ይሄኛውም ስሪ ዘ ፓወር ኦፍ ስሪ ታይምስ ዘ ዲተርሚናንት ኦፍ ኤ ታይምስ ዘ ዲተርሚናንት ኦፍ ቢ ትራንስፖዝ ይሆናል። ይሄኛውም ዘ ዲተርሚናንት ኦፍ ኤ ዘ ፓወር ኦፍ ፎር ይሆናል። ሰውም መተካት ነው። ሶ ምን ይሆናል? አሁን ይሄ ቱ ታይምስ ስሪ ይመጣል። ይሄ ሲክስ ይመጣል ማለት ነው። ሶ ይሄኛው ደግሞ ምን ይመጣል? አሁን ይሄ 8 ይመጣል። ቱ ዘ ፓወር ኦፍ ታይምስ ቱ ነው ስንት ይመጣ የለ 16 ይመጣል ማለት ነው። ይሄኛው 3 ዘ ፓወር ኦፍ 3 27 ይመጣል። ታይምስ ታይምስ 2 ታይምስ ቢ ትራንስፖዝ እና ቢ እኩል ናቸው ስላል ታይምስ 3 ይመጣል ማለት ነው። ሶ ይሄኛው ምን ይሆናል? ቱ ዘ ፓወር ኦፍ 4 ይመጣል ማለት ነው። በጣም አሪፍ። ስለዚህ አሁን ይሄን አባስቶ ማስቀመጥ ነው። 27 ሲባዛ በ2 54 ነው። 54 በ3 ቱ ዘ ፓወር ኦፍ 4 ስንት ነው? 16 ነው። 54 በ3 ስንት ይመጣል? 3 ጊዜ 4 12 አንድ አለኝ 3 ጊዜ 5 162 162 ይመጣል። በጣም አሪፍ። ሰላም ተማሪዎች እንዴት ናችሁ? ይህ ሰክሰስ የጥናት ማዕከል የሚያዘጋጀው የ11ኛ ክፍል የማትማቲክስ ሌሰን ላይ ነው የምንገኘው። ከባለፈው ሌሰናችን የቀጠለ ነው። ዲተርሚናንት ላይ ነው ያምንለው። በባለፈው ሌሰናችን ስለ ፕሮፐርቲስ ኦፍ ዲተርሚናንት አንዳንድ ፕሮፐርቲዎች ላይ ዲተርሚናንትን አይተን ነበረ። ከዛ የቀጠለ ዛሬ የምናያቸው የተለያዩ ፕሮፐርቲስ ኦፍ ዲተርሚናንት አሉ። እነሱን የምናያለን በዛሬው ሌሰን። ከዛ በኋላ ምንድነው አድጆይንት ኦፍ ማትሪክስ ማለት ምን ማለት ነው፣ እንዴት ነው አድጆይንት የምንፈልገው የሚለውን በደንብ እናያለን። ከዛ በኋላ አድጆይንትን ካየም በኋላ የአንድ ኢንቨርስ ማትሪክስ ኢንቨርስ እንዴት የአንድ ማትሪክስ ኢንቨርስ እንዴት እንፈልጋለን የሚለውን በደንብ እናያለን። ከዛ በኋላ ከኢንቨርስ ማትሪክስ ጋር የተያዙ ፕሮፐርቲዎችን አንዳንድ ፕሮፐርቲዎችን እናንተ ለፈተና የሚያግዛችሁ ፕሮፐርቲዎችን እናያለን። ከዛ በኋላ የመጻፋችሁን አንድ ባንድ ኤክሰርሳይዝን በዚህ ሂደታችን በዚህ ጥናታችን ማለት ነው አንድ ባንድ የሆነ እዚሁ ሌሰን ላይ ያሉ የመጻፋችሁን ኤክሰርሳይዝ አንድ ባንድ የምንሰራበት ስለሆነ በእርግጠኝነት ተጠቃሚ ትሆናላችሁ። ምናልባት ለዚህ ቻናል አዲስ የሆናችሁ ተማሪዎች ካላችሁ ሰብስክራይብ አድርጋችሁ ጀምሩ። እስከ ዓመቱ መጨረሻ ድረስ አብረን እንቀጥላለን። በሚቀጥለው ዓመትም ተፈታኝ እንደመሆናችሁ መጠን ለእናንተ የሚያግዙ የተለያዩ ኖቶችና ኤክሰርሳይሶችንም ስለምንሰራላችሁ እጅግ ተጠቃሚ ትሆናላችሁ። ትክክለኛ ቻናል ላይ ነው የመጣችሁት ማለት ነው። ቀጥታውን ወደ ክላሳችን እንሄዳለን ማለት ነው። በጣም አሪፍ። ኦኬ ባለፈው አንዳንድ ፕሮፐርቲዎችን አይተን ነበር። ከዛ ይቀጥላል ነው። የመጀመሪያው ዲተርሚናንት ኦፍ ፕሮዳክት ማትሪክስ ኤንድ ዲተርሚናንት ኦፍ ትራንስፖዝ ነው። ሁለት ማትሪክሶች ቢባዙ ዲተርሚናንታቸው ምን ይሆናል የሚለው አንደኛው ፕሮፐርቲ ይሄ ነው። አንድ ማትሪክስ ከትራንስፖዙ ጋር ያለው ዲተርሚናንት ሪሌሽንሺፕ ምንድነው ነው። የመጀመሪያው ነው። ኢንሾርት እዚህ ጋር ማየት ያለብን ማትሪክስ ኤ የተባለና ማትሪክስ ኤ ትራንስፖዝ የተባለው ዘሴም የሆነ ዲተርሚናንት አላቸው ነው ማለትም ማለት ነው። ዘ ዲተርሚናንት ኦፍ ማትሪክስ ኤ እና ዘ ዲተርሚናንት ኦፍ ኤ ትራንስፖዝ እኩል ናቸው ነው። የመጀመሪያው ፕሮፐርቲ የሚያሳይ ነው። ለምሳሌ አሁን ኢፍ ዘ ዲተርሚናንት ኦፍ ኤ እኩል ይሆናል 4 ከሆነ ዘ ዲተርሚናንት ኦፍ ኤ ትራንስፖዝ እንት ይሆናል ማለት ነው 4 ይሆናል ማለት ነው። ይችላል አንድ በደንብ ያዙ። ሌላ ማባዝቶ ዲተርሚናንት መፈለግና የእያንዳንዳቸውን ዲተርሚናንት አግኝቶ ማባዛት አንድ አይነት ቫልዩ አለው ነው። ለምሳሌ አሁን ዲተርሚናንት ኦፍ ኤ እኩል ይሆናል 4 ቢሆን ዲተርሚናንት ኦፍ ቢ እኩል ይሆናል 3 ቢሆን ዘ ዲተርሚናንት ኦፍ ኤ ታይምስ ቢ ማለት ምን ማለት ነው? ዘ ዲተርሚናንት ኦፍ ኤ ታይምስ ዲተርሚናንት ኦፍ ቢ ማለት ነው። ስለዚህ ምን ይሆናል? አሁን 4 ታይምስ 3 ነው ኢኳልስ 12 ይመጣል ማለት ነው። ለእያንዳንዳቸው ነጣጥሎ ማባዛት አንድ አይነት ቫልዩ አለው። ይሄ ለሁለት ብቻም ሳይሆን 2 3 እና 4 ከዛ በላይ ቢሆንም እዚህ ጋር ያለው የሚያሳየን ለብዙ ማትሪክሶች ሊሰራ ይችላል የምትለዋል በእያንዳንዷ ነጠላ የእያንዳንዷን ማትሪክስ ዲተርሚናንት እርስ በርሱ አባዝተን የምናገኘው የዚ ሆል ፕሮዳክቱ ዲተርሚናንት ይሆናል ማለት ነው። እቺን በደንብ መያዝ ይጠበቅብናል። እቺ አንደኛው በጣም ፕሮፐርቲ አንድ ከምትባል ፕሮፐርቲ አንደኛ ነው። ለምሳሌ እዚህ ጋር የመጻፋችሁ እንደሚለው ኤግዛምፕል 6 ሌት ኤ ኤንድ ቢ ቢ ስኩዌር ማትሪክስ ኦፍ ኦርደር 3 ይለናል። 3 ባይ 3 ማለት ነው። ዲተርሚናንት ኦፍ ኤ 4 ነው። ዲተርሚናንት ኦፍ ቢ 5 ነው። ዜን ኮምፒውት ኢች ኦፍ ዘ ፎሎዊንግ ይለናል። ይሄ ምን ይሆናል? ለምሳሌ ይሄ ማለት ዘ ዲተርሚናንት ኦፍ ኤ ታይምስ ዘ ዲተርሚናንት ኦፍ ቢ ይሆናል ማለት ነው። ላይ ባየ ነው። ስለዚህ ስንት ይመጣል? 4 ሲባዛ በ5 ስንት ይመጣል? አሁን ይሄ 20 ይመጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ይችኛዋ ደግሞ ምንድን ነበር? ባለፈው ምን ሆነ? ኬ ታይምስ ዘ ዲተርሚናንት ኦፍ ኤ ምን ሆነ? ከዘ ፓወር ኦፍ ኤን ታይምስ ዘ ዲተርሚናንት ኦፍ ኤ። ኤን ምንድን ነች? ኦርደር። እዚህ ጋር ኦርደሯ ማለት 3 ነው። ኬ ማን ነው? እዚህ ጋር ያለችው። ስለዚህ ምን ይሆናል? አሁን 3 ዘ ፓወር ኦፍ 3 ታይምስ ዘ ዲተርሚናንት ኦፍ
ኤ ይመጣል ማለት ነው። ስለዚህ ምንድነው ይሄ 27 ሲባዛ በአራት ይመጣል። ሰው ስንት ይመጣል? 8 108 ይመጣል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። ኦኬ ሶ እዚህ ጋርም የሁለቱ የተለያየ ነው። ለምሳሌ ይሄ ቱ ዘ ፓወር ኦፍ ስሪ ይሆናል። ከዘ ፓወር ኦፍ ኤን ያላት የሁለት ማለት ነው። ከዛ ደግሞ ለየብቻ ዘ ዲተርሚናንት ኦፍ ኤ ታይምስ ዘ ዲተርሚናንት ኦፍ ቢ ትራንስፖዝ ይሆናል ማለት ነው። ሶ ይሄ 8 ይመጣል ታይምስ ዘ ዲተርሚናንት ኦፍ ኤ ታይምስ ዲተርሚናንት ኦፍ ቢ እና ዲተርሚናንት ኦፍ ቢ ትራንስፖዝ እኩል ናቸው ብለና ከላይ ባየነው ፕሮፐርቲ ሶ መተካት ነው። ከዚህ በኋላ 8 ሲባዛ በ4 ሲባዛ በ5 ይመጣል ማለት ነው። በጣም አሪፍ በጣም አሪፍ። ስለዚህ አሁን ይሄ 8 ሲባዛ 4 ሲባዛ በ5 ስንት ነው? 20 ነው። ሶ ስንት ይመጣል አሁን ይሄ? አይ ቲንክ 160 ይመጣል። 160 ይመጣል። ሶ ይሄኛው ምንድን ማለት ይችላል? ይሄ ማለት ዘ ዲተርሚናንት ኦፍ ብለን አሁን ኤ ታይምስ ኤ ታይምስ ኤ ታይምስ ኤ ታይምስ ኤ ይሆናል አይደል? ኤ ዘ ፓወር ኦፍ 5 ሶ ደግሞ ቅድም ባልነው መሰረት ለየብቻ መነጣጠል ይቻላል አይደለ? የስ ሶ በሌላ አባባል ምን ማለት ይችላል? ዘ ዲተርሚናንት ኦፍ ኤ ዘ ፓወር ኦፍ 5 ማለት ይቻላል። ሶ ፎር ዘ ፓወር ኦፍ 5 ማለት ይቻላል ማለት ነው። ፎር ዘ ፓወር ኦፍ 5 ማለት ይቻላል። ይሄን አባስቶ ማስቀመጥ ነው ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ኤክሰርሳይዝ ስም የመጻፋቸው የሚያሳየው ይሄንን ነው። 4.7 ኤክሰርሳይዝ ሶ ኤ ኤንድ ቢ ስኩዌር ማትሪክስ ኦርደር 3 ናቸው። ሶ ኤ ዲተርሚናንት ኦፍ ኤ 2 ነው። ዲተርሚናንት ኦፍ ቢ ደግሞ 3 ነው። ዜን ኮምፒት ዘ ፎሎዊንግ ነው የሚለን። ይሄ ለየብቻ ማድረግ ነው። ስለዚህ አሁን የምንመራ ዘ ዲተርሚናንት ኦፍ ኤ ታይምስ ዘ ዲተርሚናንት ኦፍ ቢ ነው። ይሄኛው ደግሞ ምን ሆናል? ዘ ፓወር ኦፍ 3 ከ ዘ ፓወር 3 ነው። ኦርደር ስለሆነ ነው። ታይምስ ዘ ዲተርሚናንት ኦፍ ኤ ይመጣል። ይሄኛውም 3 ዘ ፓወር ኦፍ 3 ታይምስ ዘ ዲተርሚናንት ኦፍ ኤ ታይምስ ዘ ዲተርሚናንት ኦፍ ቢ ትራንስፖዝ ይሆናል። ይሄኛውም ዘ ዲተርሚናንት ኦፍ ኤ ዘ ፓወር ኦፍ 4 ይሆናል። ሶ አሁን መተካት ነው። ሶ ምን ይሆናል አሁን ይሄ 2 ታይምስ 3 ይመጣል። ይሄ 6 ይመጣል ማለት ነው። ሶ ይሄኛው ደግሞ ምን ይመጣል አሁን ይሄ 8 ይመጣል። ቱ ዘ ፓወር ኦፍ ታይምስ 2 ነው ስንት ይመጣል? 16 ይመጣል ማለት ነው። ይሄኛው 3 ዘ ፓወር ኦፍ 3 27 ይመጣል ታይምስ ታይምስ 2 ታይምስ ቢ ትራንስፖዝ እና ቢ እኩል ናቸው ስላል ታይምስ 3 ይመጣል ማለት ነው። ሶ ይሄኛው ምን ይሆናል? ቱ ዘ ፓወር ኦፍ 4 ይመጣል ማለት ነው። በጣም አሪፍ። ስለዚህ አሁን ይሄን አባስቶ ማስቀመጥ ነው። 27 ሲባዛ በ2 54 ነው። 54 በ3 ቱ ዘ ፓወር ኦፍ 4 ስንት ነው? 16 ነው። ሶ 54 በ3 ስንት ይመጣል? 3 ጊዜ 4 12 አንድ አለኝ 3 ጊዜ 5 162 ይመጣል። በጣም አሪፍ በጣም አሪፍ። እሺ ሌላኛው ዲተርሚናንት ኦፍ ማትሪክስ ከኢንቨርሱ ጋር ያለው ዲተርሚናንት ምን ያህል ነው ማለት የሆነ ማትሪክስ ኤ የተባለ ማትሪክስ አለ። የዚህ ማትሪክስ ዲተርሚናንት እና የዚህ ማትሪክስ ኢንቨርስ ዲተርሚናንት ያላቸው ሪሌሽንሽፕ ምን አይነት ነው የሚለውን ፕሮፐርቲ የምናይበት ሾርት በሆነ ወይ ስለሆነ ሶ ምናልባት ይሄኛው በቁጥር ላባዛቸው። አሁን ለምሳሌ በኖርማል ቁጥር የሁለት መልቲፕሊኬቲቭ ኢንቨርስ ማለት ነው 1/2 ነው አይደል? ለምን 2 ሲባዛ በ1/2 ስንት ስለሚሰጥ 1። የሁለት አዲቲቭ ኢንቨርሱ ማለት ነው ኔጌቲቭ 2 ነው። ለምን ሲደመሩ ምን ስለሚሰጥ 0 አይደለ? ስለዚህ በማትሪክስ ህግም ኖርማል በቁጥር ብቻም ሳይሆን የሁለት ማትሪክሶች አንዱ ማትሪክስ ኤ ኢንቨርሱ ኤ ኢንቨርስ ነው ከተባለ ዘ ዲተርሚናንት ኦፍ ኤ ታይምስ ዘ ዲተርሚናንት ኦፍ ኢንቨርስ ምን መስጠት አለባቸው? አንድ መስጠት አለባቸው። ምን እያልኩኝ ያለው ዘ ዲተርሚናንት ኦፍ ኤ እኩል ይሆናል 1/ዘ ዲተርሚናንት ኦፍ ኤ ኢንቨርስ ነው ማለት ነው። ሶ ለምሳሌ አሁን ኢፍ ዘ ዲተርሚናንት ኦፍ ኤ እኩል ይሆናል 4 ቢሆን ዲተርሚናንት ኦፍ ኤ ኢንቨርስ ስንት ይመጣል? አሁን 1/4 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እዚህ ጋር ያለችው ፕሮፐርቲ የምታሳየን ይችን ፕሮፐርቲ መከተል ብቻ ነው የሚጠበቅብን። የስ ሶ የአንደኛውን ፕሮፐርቲ ካወቅ የአንደኛውን ዲተርሚናንት ካወቅ የኢንቨርሱን ካወቅ የኤን መፈለግ እንችላለን። የኤን ካወቅ ደግሞ ኤ ኢንቨርስ መሆኑን ማግኘት እንችላለን የሚለውን ይሄ ቴርም ያሳየናል። ዲተርሚናንቱ ግን ምን መሆን አለበት? ነን ዜሮ መሆን አለበት። ለምን ዜሮ ከሆነ 1/0 ስለማንል የኢንቨርሱን ማለት ነው። ነን ዜሮ የሆነ ዲተርሚናንት ሲኖረው ነው የሚለውን እሷን አንድ ቼክ ማድረግ አለበት። ሶ እዚህ ጋር ያለው ለምሳሌ ኤግዛምፕል 7 ኤ ኤንድ ቢ አር ቱ ኢንቨርቲብል ማትሪክስ ኦፍ ኦርደር 3 ይለናል። እሺ ሰፖዝ ዘ ዲተርሚናንት ኦፍ ኤ እኩል ይሆናል ስንት ነው ይለናል? 4 ይለናል። ሶ እዚህ ጋር ያለው ኤ ምን ይሆናል? ዋት ዘ ዲተርሚናንት ኦፍ ኤ ኢንቨርስ 1/4 ይመጣል ማለት። ለምን የሁለቱ ጊዜ ስንት መምጣት አለበት?
አንድ መምጣት ስላለበት ማለት ይሄኛው በቀላይ ከባየው ነው መሰል ይሄ ዘ ዲተርሚናንት ኦፍ ኤ ኢንቨርስ ታይምስ ዘ ዲተርሚናንት ኦፍ ቢ ይሆናል አይደለ? ዲተርሚናንት ኦፍ ኤ ኢንቨርስ ደግሞ ከፈለግ 1 ኦቨር ዘ ዲተርሚናንት ኦፍ ኤ ነው ታይምስ ዘ ዲተርሚናንት ኦፍ ቢ ነው። ኦር ከፈለግ እዚህ ጋር ያገኘነውን መተካት እንችላለን። ሶ ምን ይመጣል አሁን 1 ኦቨር 4 ታይምስ ዘ ዲተርሚናንት ኦፍ ቢ ስንት ነው? 3 ይመጣል። ሶ ስንት ይመጣል አሁን 3 ኦቨር 4 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሶ መጽሐፋችሁም ኤክሰርሳይዝ 4.8 የሚያሳየው ይሄ ነው። ኤ ኤንድ ቢ አር 3 ባይ 3 ስኩዌር ማትሪክስ ኦፍ ዲተርሚናንት ኦፍ ኤ ስንት ነው? 2 ነው። ዲተርሚናንት ኦፍ ቢ ደግሞ 5 ነው። ሶ ይቺ ምን ትመጣለች? 1 ኦቨር ዘ ዲተርሚናንት ኦፍ ኤ ስለሆነ ምን ይሆናል? 1 ኦቨር 2 ይመጣል። ሶ ይሄኛውም 1 ኦቨር ዘ ዲተርሚናንት ኦፍ ቢ ስለሆነ 1 ኦቨር 5 ይመጣል ማለት ነው። ሶ ኤን እና ሲን ሰራን ማለት ነው። ይሄኛው ደግሞ ምን ይመጣል? አሁን እዚህ ጋር ለይሄን ቢ ደግሞ እዚህ ጋር ላምጣና ልስራት። ሶ ዘ ዲተርሚናንት ኦፍ ኤ ኢንቨርስ ታይምስ ቢ ማለት ምን ማለት? ዘ ዲተርሚናንት ኦፍ ኤ ኢንቨርስ ታይምስ ዘ ዲተርሚናንት ኦፍ ቢ ማለት ነው። ሶ ኢንቨርስ ኦፍ ስንት ነው የመጣው? 1 ኦቨር 2 ኤ ላይ ስለሰራውን ታይምስ ዘ ዲተርሚናንት ኦፍ ቢ ደግሞ ስንት ነው? ልጻፈውና ልትሴት ሶ ምን ይሆናል? 1 ኦቨር 2 ታይምስ 5 ነው። ሶ ሲምፕሊ 5 ኦቨር 2 ማለት እንችላለን ማለት ነው። ዲም ይሄኛው ሲማን ይሄ ማን ነው? ቢ ነው። ዲ ደግሞ ማን ይመጣ ነው? ሶ ዘ ዲተርሚናንት ኦፍ ኤ ቢ ኢንቨርሷ ለቢ ብቻ ነች። ሶ ምን ይሆናል አሁን? ዘ ዲተርሚናንት ኦፍ ኤ ታይምስ ዘ ዲተርሚናንት ኦፍ ቢ ኢንቨርስ ነው። ሶ ይሄ ማለት ምን ማለት ነው? ይሄ ማለት ዘ ዲተርሚናንት ኦፍ ኤ ኦቨር ዘ ዲተርሚናንት ኦፍ ቢ ማለት ይቻላል። ሶ ስንት ነው? ኤ 2 ኦቨር 5 ማለት ነው። 2 ኦቨር 5 ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ ሌላኛው ሶ ኢንቨርስ ኦፍ ማትሪክስ ኦርደር 2 ባይ 2 እና 3 ባይ 3 እንዴት አንድ ማትሪክስ ኢንቨርስ መፈለግ እንችላለን የሚለው የዛሬው በጣም ኮር ሀሳቡ ስለሆነ በደንብ ተከታተሉን። ኦልሬዲ አብዛኞቹ ነገሮች ከባለፈው ሌሰንም ስላየ ነው ብዙ ነገሮችን አቅልለናል። ባለፈው ምን አይተናል ታስታውሳላችሁ? ስለ አንድ ስኩዌር የሆነ ማትሪክስ ማይነር አፈላለግ አይተናል አይደል? ማይነርስ እንዴት እንደምንፈልግ አይተናል። ከማይነር ደግሞ ምን ፈልገናል? ኮፋክተር ፈልገናል አይደለ? ኮፋክተር ማለት ነው። ሶ ይሄንን ኮፋክተር ትራንስፖዝ ያገኘነውን ኮፋክተር ትራንስፖዝ ስናደርገው ምን እንለዋለን? አርጆይንት እንለዋለን። ሶ ኢንሾርት አርጆይንት ማትሪክስ ማለት ምን ማለት ነው? ኮፋክተር ትራንስፖዝ ነው ማለት ነው። ኮፋክተር ትራንስፖዝ ነው። ይህንን አንድ ባንድ ዛሬ በደንብ እናየዋለን። እዚህ ጋር ዴፊኒሽን መጻፋችሁ ምንድነው የሚለን? ሌት ኤ ቢ ኤን ባይ ኤን ኦርደር ስኩዌር ማትሪክስ ነው። ኦርደር ኤን ነው። ሶ ምን ማለት ነው? ኮፋክተር እዚህ ጋር ሲ ይሄኛው ቢ ዘ ኮፋክተር ኦፍ ኤን ኤሌመንት ይችኛው ፓርት ማለት ነው። ያ ኮፋክተር እንዴት እንደምፈልግ በባለፈው አይተናል፣ እናየዋለን ዛሬም ካስፈለገ። ሶ ዘ ኮፋክተር ትራንስፖዝ ኦፍ ኤን ባይ ኤን ማለት ኢስኮል ምን ይባላል? አርጆይንት ብለን እንጠራዋለን ማለት። ለምሳሌ አሁን እዚህ ጋር ለምሳሌ ኮፋክተሩ 1 2 3 4 ቢሆን ሳምፕል ነው የምነግራችሁ። አሁን አርጆይንቱ ምን ይሆናል? አሁን ሲ ትራንስፖዝ ነው። ማን ነው ትራንስፖዝ? ይሄ 1 2 ወደ ታች 3 4 ይመጣል ማለት። ይሄ ምን ይሆናል? አርጆይንት ይሆናል ማለት ነው። በጣም አዚ ሳምፕል ነው የምነግራችሁ። ይሄ ኮፋክተሩ ይሄ ተብሎ ከተሰጠን ማለት ነው። ሶ እናየዋለን በደንብ አድርገን እናየዋለን። ለምሳሌ ይሄው ኤ ማትሪክስ ተሰጠን። ኤግዛምፕል 1 ፋይንድ ዘ አርጆይንት ተባለ። ሶ መጀመሪያ ምን እንፈልጋለን? ኮፋክተሩ። ሶ ኮፋክተር ማለት መጀመሪያ ማይነር እንፈልግ። m11 ስንት ይመጣል? m11 ማለት ይዚች ነው። ሶ ይሄን ኮለም እና ሮ ስናጠፋ ምን ይመጣል? 4 ይመጣል። ይሄ ማለት c11 ስንት ይመጣል? አሁን -1 ዘ ፓወር ኦፍ 1 + 1 ይሆንና ታይምስ 4 ስንት ይመጣል? ይሄ 2 ነው። ኢቭን ስለሚሆን ያጠፋዋል። ሲምፕሊ 4 ይመጣል። አዎ እቺን ሮ አንድ የክሌለው እንጨርሰዋለን። ሶ m12 ስንት ይመጣል? m12 ማለት የ2 ነው። ይሄን ሮ እና ኮለም ስናጠፋ ስንት ይመጣል? 3 ይመጣል። ይሄ ማለት c12 ስንት ይመጣል? ኔጌቲቭ 3 ይመጣል ማለት ነው። m21 ስንት ነው? m21 ማለት የ3 ነው። የ3 ኮለም እና ሮ ስናጠፋ 2 ይሆናል አይደለ? ሲምፕላይስ c21 ስንት ይመጣል? አሁን ማይነስ 2 ይመጣል። ሌላ m22 ስንት ይመጣል? አሁን m22 ስንት ይመጣል? m22 ማለት የ4 ነው። 1 ይመጣል። ይሄ ማለት c22 ስንት ይመጣል? 1 ይመጣል። ተደምረው ኢቭን የሚያመጡ ከሆነ ለውጥ አይኖርም። ተደምረው ኦድ ከሆነ ግን ኔጌቲቭ ይሆናል። ለማን? ለኮፋክተር ጊዜ ማለት ነው። ሶ አሁን ኮፋክተሩ ማን ነው?
ኮፋክተር ነው ደግሞ ሲን በለው እና ሲዋን ማን ነው? ሲዋን ዋን 4 ነው። ሲዋን ቱ ኔጌቲቭ 3 ነው። ሲቱ ዋን ደግሞ ኔጌቲቭ 2 ነው። ከዛ ዋን ከዛ ይሄ ኮፋክተር ከሆነ ኮፋክተር ትራንስፖዝ ማን ይባላል? አሁን ይሄ ትራንስፖዝ እናደርገው የት ይመጣል? 4 ኔጌቲቭ 3 ኔጌቲቭ 2 1 ሶ ምን ማለት ነው? አሁን አድጆይንት ኦፍ ኤ ማለት ኮፋክተር ትራንስፖዝ ስለሆነ ማን ነው ማለት ነው? 4 ማይነስ 2 እና ኔጌቲቭ 3 ኮማ 1 ይመጣል ማለት ነው። ይሄ ምንድነው? አድጆይንት ስለሆነ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሰው የመጽሐፋችሁ የሚነግረን ይሄ ነው። ፋይንድ ዘ አድጆይንት ኦፍ ቱ ባይ ቱ ማትሪክስ ነው። መጀመሪያ ኤም11 እንፈልግ። ኤም11 ማን ነው? የሁለትን ይዘን ኮለምና ሮ ስናጠፋ ምን ይመጣል? 4 ነው። ስለዚህ ይሄ ማለት ሲዋን1ም ስንት ነው? 4 ነው። ኤም12 ስንት ይመጣል? ኤም12 የአንድን ይዘን ስናጠፋ ኮለምና ሮ ስናጠፋ ምን ይሆናል? 3 ይመጣል። ሶ ይሄ ማለት ሲዋን2 ስንት ይመጣል? ኔጌቲቭ 3 ይመጣል። ኤም21 ደግሞ ያዝ። ኤም21 ስንት ማለት የ3 ማለት ነው 1 ይመጣል። ሮና ኮለመን ስናጠፋ ይሄ ማለት ሲቱ1 ስንት ይመጣል? ኔጌቲቭ 1 ይመጣል ማለት ነው። ሶ ፋይናሊ ኤም22 ስንት ይመጣል? ኤም22 ማለት 4ን ስናጠፋ 2 ይመጣል። ይሄ ማለት ሲቱ2 ስንት ይመጣል? ራሱ 2 ይመጣል ማለት። ስለዚህ አሁን ሲ ስንት መጣ? ሲ ማለት ሲዋን1 4 ነው። ሲዋን2 ኔጌቲቭ 3 ነው። ሲቱ1 ደግሞ ኔጌቲቭ 1 ነው። እሺ ከዛ ሲቱ1 ኔጌቲቭ 1 ነው። ሲቱ1 ኔጌቲቭ 1 ከዛ 2 መጣ ማለት። ሶ ትራንስፖዝ እናደርገው ኮፋክተር ትራንስፖዝ ስንት ይመጣል? አሁን ይሄ 4 ማይነስ 3 ከዛ እና ይቀየራል 4 ማይነስ 3 ከዛ ማይነስ 1 2 መጣ። ይሄ ማን ነው? አድጆይንት ማለት ነው። አድጆይንት ኦፍ ኤ መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሶ 3 ባይ 7 ቢሆን ምንም የተለየ ነገር የለውም። 3 ባይ 7 ይመስላል። ሶ አሁን ኤም11 ማን ትመጣለች? ኤም11 ማለት ይችን ይዘን ማጥፋት ነው ሌላውን። ከዛ ዲተርሚናንት ኦፍ ምን ይመጣል? 1 9 0 5 ይመጣል። ሰራለን። ኤም22 ስንት ይመጣል? ኤም12 ማለት ነው። ሶሪ ኤም12 ማለት የሁለትን እንይዛለን። በዚህና በዚህ ሮ እና ኮለመን ስናጠፋ ምን ይመጣል? 6 4 9 5 ይመጣል። ኤም13 ስንት ይመጣል? ኤም13 ማለት የ3 ነው። 3 ሮ እና ኮለመን ሲጠፋ ስንት ይመጣል? 6 1 4 0 ይመጣል። ሶ ሌላ ኤም21 ስንት ይመጣል? አሁን ኤም21 ማለት የ6 ነው። ሶ የ6ን ሮ እና ኮለመን ስናጠፋ ምን ይሆናል? 2 3 0 5 ይመጣል። እሺ ኤም22 ስንት ይመጣል? አሁን ኤም22 ማለት የዋንን ስናጠፋ ሮ እና ኮለመን ስናጠፋ ምን ይሆናል? 1 3 4 እና 5 ይመጣል። ኤም23 ስንሰራ ምን ይመጣል? ኤም23 ማለት የ9ን ስንሰራ 9 ሮ እና ኮለመን ስናጠፋ ምን ይሆናል? 1 2 እሺ 4 0 ይመጣል። ኦኬ ፋይናሊ የመጨረሻው ሮ ኤም31 ስንት ይመጣል? ኤም31 ማለት ይሄ ነው የአራት ማለት ነው። የአራትን ሮ እና ኮለመን ስናጠፋ ምን ይሆናል? 2 3 1 9 ይመጣል። እሺ ከዛ ኤም32 ስንት ይመጣል? አሁን ኤም32 ማለት የ0 ነው። 0ን ስናጠፋ ሮ እና ኮለመን ምን ይሆናል? 1 3 6 9 ኤንድ ፋይናሊ ኤም33 ስንት ይመጣል? ኤም33 ስንት ይመጣል? ኤም33 ማለት የ5 ነው። ሮ እና ኮለመን ሲጠፋ 1 2 6 1 1 2 6 1 መጣ ማለት ነው። ከዛ ማይነሩ በሙሉ ነው። ማይነሩ ስንት ይመጣል? አሁን ይሄ 5 ሲቀነስ 0 5 ይመጣል። እሺ ይሄ ከዛ ደግሞ ይሄ ስንት ይመጣል? አሁን ይሄ 30 ሲቀነስ 36 ኔጌቲቭ 6 ይመጣል። 6 በመዛውን 30 ልክ ነው። ከዛ ደግሞ ይሄ ስንት ይመጣል? አሁን 6 ሲባዛ 0 ኔጌቲቭ
4 ይመጣል። ሰው እሺ ከዛ የምትዋን ስንት ይመጣል? አሁን 0 ስለሚሆን 10 ይመጣል። የምትወቱ 5 ሲቀነስ 12 ኔጌቲቭ 7 ይመጣል። የምትወስሪ ስንት ይመጣል? 1 0 ሲቀነስ 8 ኔጌቲቭ 8 ይመጣል። ኤም3 ስንት ይመጣል? 18 ሲቀነስ 3 15 ይመጣል። ከዛ ኤም3 9 ሲቀነስ 18 ኔጌቲቭ 9 ይመጣል። ከዛ ኤም3 ሲሪስ 1 ሲቀነስ 12 ኔጌቲቭ 11 ይመጣል። አሁን ኮፋክተሮችን እንፈልግ። ሲ ማን ነው? ሲ ማለት ምን ማለት ነው? ኢቭን ከሆነ ሲዋኗን ይሄ እንዳለ ይጻፋል ማለት ነው። ሶ 5 6 የነበረው ኔጌቲቭ 6 የነበረው 6 ይሆናል። ሶ 5 6 እና ኔጌቲቭ 4 ይሆናል ማለት ነው። 5 6 እና ኔጌቲቭ 4 የመጀመሪያው ሮው ማለት ነው። ለምን ኔጌቲቭ የምትሆኗ ኦድ ተደምራ ይቺ 3 አይደለም የምትሆነው፣ ይቺ ብቻ ነች የምትቀየረው። ኔጌቲቭ 6 ነበረ ወደ 6 ይቀየራል። እዚህ ጋርም ይቺ ኔጌቲቭ ትሆናለች። ሶ ኔጌቲቭ 10 ይሄ እንዳለ 7 እና ኔጌቲቭ፣ ስለዚህ ኔጌቲቭ 10 ኔጌቲቭ 7 እና 8 ይመጣል። ኔጌቲቭ 10 ኔጌቲቭ 7 እና 8 ኔጌቲቭ 10 ኔጌቲቭ 7 እና 8 ይመጣል። ኔጌቲቭ 8 ስለነበረ የኦፖዚት ይወጣል ማለት ነው። የመጨረሻው ሮው ደግሞ ይሄኛው እንዳለ ይጻፋል። 15 ኢቨን ስለሚሆን ሲደመር 3 ሲደመር 1 ማለት ነው። ይሄኛው ኔጌቲቭ 9 ነበረ 9 ይሆናል ኦድ ስለሆነ። ይሄኛው ደግሞ ኔጌቲቭ 11። ይሄ ምንድን ነው? ይሄ ኮፋክተር ነው ማለት ነው። ሶ ይሄ ማለት ምን ማለት ነው? አድጆይንት ማለት አሁን ምንድነው? አድጆይንት ኦፍ ኤ ከሆነ ኮፋክተር ትራንስፖዝ ነው አይደለም የሚሆነው? ይሄስ አሁን የዚህ ኮፋክተር ትራንስፖዝ ምን ይሆናል? አሁን 5 ኔጌቲቭ 10 15 ይሆናል። እሺ 6 ኔጌቲቭ 7 እና 9 ይመጣል። ከዛ ምንድን ነው 6 ከዛ 4 ኔጌቲቭ 4 8 እና ኔጌቲቭ 11 ይመጣል ማለት ነው። በጣም አሪፍ። ሶ እንደዚህ 5 ኔጌቲቭ 10 7 9 ከዛ መጨረሻ ላይ ይሄኛው ወደ ሮ የነበረው ኮለማን 15 ያልክ ነው። ልክ ነው ልክ ነው። ይሄን ይመጣል። ሶ ምንድነው ይሄ አጠቃላይ ምንድነው? አድጆይንት ኦፍ የሆነ ማትሪክስ ኤ ማለት ምን ማለት ነው? ኮፋክተር ትራንስፖዝ ማለት ነው። ምትለዋን በደንብ ያዙ፣ ይችን በደንብ ያዙ። ሶ ከዚህ በኋላ ኢንቨርስ መፈለግ ቀላል። ሶ ኢንቨርስ ማለት ምን ማለት ነው? አንድ ነን ዜሮ የሆነ ስኩዌር ማትሪክስ ማለት ዲተርሚናንቱም ነን ዜሮ የሆነ ማትሪክስ ስኩዌር ማትሪክስ ማለት ኤ ኢንቨርስ ማለት ምን ማለት ነው? አድጆይንት ኦፍ ኤ ኦቨር ዘ ዲተርሚናንት ኦፍ ኤ ማለት ነው። በቃ ኢንቨርስ ለመፈለግ አሁን አንድ ነገር ብቻ ነው የምንጨምረው። እዚህ ጋር ለምሳሌ የዚህን ኢንቨርስ ፈልጉ ብንባል አንድ ብቻ ነው። ይሄን ሙሉ ለማን እናካፍለዋለን? ይሄን ሙሉ ለዲተርሚናንቱ አካፍለን ብቻ ማስቀመጥ ነው። ስለዚህ ምንድነው ኤ ኢንቨርስ ማለት ይሄው እዚህ ጋር ይችን ያዙ፣ አያችሁ? ይችን ያዙ። ዘ ኢንቨርስ ኦፍ የማትሪክስ ኤ ኢንቨርስ ማለት አድጆይንት ኦፍ ኤ ሲካፈል ዘ ዲተርሚናንት ኦፍ ኤ ይሆናል ማለት ነው። በጣም አሪፍ። ኤግዛምፕል 3 ይሄ 2 ባይ 2 ማትሪክስ ነው። ሶ ቀላል ነው ይሄኛው። ኤም1 ምን ይመጣል? አሁን ኤም1 አድጆይንት እንፈልግ። መጀመሪያ ዲተርሚናንት ዋዝ ዘ ዲተርሚናንት ኦፍ ኤ ስንት ይመጣል? 4 ሲባዛ በ1 ሲቀነስ 2 ሲባዛ በ3 4 ሲቀነስ 6 ኔጌቲቭ 2 መጣ። ይችን ያዙልኝ። ሶ ኤም11 ስንት ይመጣል? አሁን ይሄን ስናጠፋ 4 ይመጣል። ይሄ ማለት ሲ11 ስንት ነው? 4 ነው። ኤም12 ስንት ይመጣል? ኤም12 ማለት ይሄን ስናጠፋ 3 ነው። ይሄ ማለት ሲ12 ማለት ኔጌቲቭ 3 ነው። እሺ ከዛ ኤም22 ስንት ይመጣል? ኤም21 ማለት ነው። ኤም21 ማለት እቺ ፓርት ነው። ሶ ይሄን አሮ ሳጠፋ 2 ይመጣል። ይሄ ማለት ምንድነው? ሲ21 ማለት ስንት ይመጣል? ኔጌቲቭ 2 ነው። ሶ ኤም22 ስንት ይመጣል? ይችን ስናጠፋ 1 ይመጣል። እዚህም ላይ ሲ22 1 ይመጣል። በጣም አሁን ሲው መጣ። ሲ ስንት ይመጣል? ሲ ማለት 4 ኔጌቲቭ 3 ኔጌቲቭ 2 እና 1 መጣ። ሶ ወደዚህ ልወነሳችሁ
ሶ አድጆይንት ማን ነው? አድጆይንት ማለት ሲ ትራንስፖዝ ነው። ሶ ትራንስፖዝ ስናደርገው ስንት ይመጣል? ይሄ 4 ኔጌቲቭ 3 ኔጌቲቭ 2 1 ይመጣል ማለት ነው። ሶ ኢንቨርስ ማለት አድጆይንት ኦፍ ኤ ኦቨር ኤ ትራንስፖዝ ማን ነው? ኤ ዲተርሚናንት ስለሆነ ምን እናደርጋለን ነው? ሶ 4 ኔጌቲቭ 2 ኔጌቲቭ 3 1 ሲካፈል ለስንት? ለኔጌቲቭ 2 ኔጌቲቭ 2 ምንድን ነች? ዲተርሚናንት የታለች? እዚህ ጋር ያገኘናት ማለት ነው። በጣም አሪፍ። ሶ ምን ይመጣል አሁን? ኢንቨርስ ስንት መጣ? አሁን እያንዳንዱ ቫልዩ ለኔጌቲቭ 2 ስናካፍለው ስንት መጣ? ይሄኛው ኔጌቲቭ 2 ነው። 4 ሲካፈል ለኔጌቲቭ 2 ይሄኛው 1 ይመጣል። ኔጌቲቭ 2 ሲካፈል ለኔጌቲቭ 2 ይሄኛው ደግሞ 3 ኦቨር 2 ይመጣል። ኔጌቲቭ በኔጌቲቭ ይጣፋል። ይሄኛው ደግሞ ማይነስ 1 ኦቨር 2 ይመጣል ማለት ነው። በጣም አሪፍ በጣም አሪፍ። አንድ ቼክ ማድረጊያ መንገዱ እንመጣበታለን። ይሄ በቃ ቀላል ስለሆነ ሶ ኢንቨርሱ በዚህ መልኩ ይመጣል ማለት ነው። ኦኬ ሶ ሌላ አንድ ብዙ ጊዜ ተማሪዎች ላይ ፈተና ሚስ የምታደርግ ወርድ አለ፣ ሲንጉላር። ዋት ዳዝ ኢት ሚን ዌን ሴ ማትሪክስ ሳይድ ቱ ቢ ሲንጉላር ሲባል ምን ማለት ነው? አንድ ማትሪክስ ኢንቨርስ ካለው ወይም ደግሞ ኢንቨርቲብል ከሆነ ዲተርሚናንቱ ምን መሆን አለበት? ዲተርሚናንቱ ምን መሆን አለበት? ነን ዚሮ መሆን አለበት በመጀመሪያ ደረጃ። ኤ ማትሪክስ ሳይድ ቱ ቢ ኢንቨርቲብል ኢትስ ዲተርሚናንት መስት ቢ ነን ዚሮ ማለት ነው። ሶ እዚህ ጋር የሚለው ምንድነው? ሌት ኤ ቢ ስኩዌር ማትሪክስ ፎር ዴም ኢፍ ኤ ኢዝ ኢንቨርቲብል ኢፍ ኤንድ ኦንሊ ኢፍ ዘ ዲተርሚናንት ኦፍ ኤ ኢዝ ኖት ዜሮ። ከሆነስ ዜሮ ከሆነ ያ ማትሪክስ ይባላል ሲንጉላር ይባላል። ሲንጉላር ማትሪክስ ማለት ምን ማለት ነው? ዲተርሚናንቱ ዜሮ የሆነ ነው። ዲተርሚናንቱ ዜሮ ከሆነ ነው ምን ማለት ነው? ማትሪክሱ ምን የለውም? ኢንቨርስ የለውም የምትለዋን ነገር ችን በደንብ ያዙ። ማለትም ማትሪክስ ኤ ኢዝ ሲንጉላር ሚንስ ዳዝንት ሃቭ ኢንቨርስ ማለት በቃ። በጣም ብዙ ልጆች ነን ሲንጉላር የምትለው ወርድ በጣም ብዙ ጊዜ ነን ሲባል ኢንቨርስ የለውም ለማለት አይነት ታይፕ ነው። ነን የሚመስላቸው አሉ፣ ግን ነን ሲንጉላር ማለት ኢንቨርስ አለው ማለት። ሲንጉላር ከሆነ ነው ኢንቨርስ የሌለው። እሷን ወርድ በደንብ ያዙ። ሶ ምንድነው እዚህ ጋር የምንለው ኤክሰርሳይዝ 4.10 ፋይንድ ዘ ዲተርሚናንት አድጆይንት ኢንቨርስ ኢፍ ኢት ኤግዚስት ይላል። አያችሁ ይሄ ወርድ ምን ማለት ነው? ኢፍ ኢት ኤግዚስት ማለት ሲንጉላር ሊሆን ይችላል ማለት ዲተርሚናንቱ ዜሮ ከሆነ እናቆመዋለን ማለት ነው። ዲተርሚናንቱ ዜሮ ከሆነ እናቆመዋለን የምትለዋን ነገር ስለሆነ ኢፍ ኢት ኤግዚስት የሚለው ለዛ ነው። ሶች ኦፍ ዘ ፎሎዊንግ ማትሪክስ ነው የሚለው። ዲተርሚናንት መፈለግ ቀላል ነው። ቱ ባይቱን ስለሰራን ኦልሬዲ ከዚህ በፊትም ስለሰራን ነው ከላይ ያለውንም። አሁን ደግሞ የዋን ባይ የማነው 3 ባይ 3 እንመስለው። ሶ እስኪ የሶስትን እንመስል የማነው የሲን ማለት ነው። ሶ መጀመሪያ ዲተርሚናንቱ ስንት ይመጣል? ለምሳሌ ዝም ብለን ማትሪክሱን ኤን በለውና ይሄን አስዩም እናደርገው። ሶ ዲተርሚናንት ኦፍ ኤ ስንት ይመጣል? አሁን የምናደርገን ፕላስ ማይነስ ፕላስ አይደለም? የስ ስለዚህ ምን እናደርጋለን? ዋን ኢንቱ ስና ሮ እና ኮለመን ስጠፋ ማን 1 1 4 5 ይቀራል። ማይነስ እናደርጋለን 2 እንይዝና ሮ እና ኮለመን ሲጠፋ ምን ይሆናል? 3 5 ወደ ታች ከዛ 4 5 ይቀራል። እሺ ፕላስ 1 ከዛ ሮ እና ኮለመን ስናጠፋ ምን ይሆናል? 3 1 እና 5 1 ይመጣል። ሶ አሁን የስንት ይመጣል? 1 ኢንቱ ይሄኛው ማለት 5 ሲቀነስ 4 ማይነስ 2 ኢንቱ 15 ሲቀነስ 5 ማን ነው? 15 ሲቀነስ 20 ኔጌቲቭ 5 ይመጣል። ፕላስ 1 ኢንቱ ይሄኛው 3 ሲቀነስ 5 ኔጌቲቭ 2 ይመጣል። 3 ስንት ይመጣል? ይሄ 1 ሲመጣ ይሄ 1 ይመጣል። ይሄኛው ደግሞ ኔጌቲቭ ኦፍ ኔጌቲቭ ፕላስ ይመጣል። 10 ይመጣል ሲቀነስ 2 ይመጣል። ሶ 11 ሲቀነስ 2 ስንት መጣ? 9 መጣ ማለት ሶ ዘ ዲተርሚናንት ኦፍ ኤ ስንት መጣ? አሁን 9 መጣ ማለት ነው። በጣም አሪፍ። ሶ አሁን ሲ11 ስንት ይመጣል? እንትን ማይነሮችን እንፈልጋለን፣ ኮፋክተሮችን እንፈልግ። ሶ አሁን ኤም11 ስንት ይመጣል? ኤም11 ማለት የአንድ ነው የምንሰራው። ይሄና ይሄን ስናጠፋ ስንት ነው የሚመጣው? 5 ሲቀነስ 4 1 ይመጣል። ይሄ ማለት ምን ማለት ነው? ሲ11ም ስንት ነው? 1 ነው ማለት ነው። ሶ ኤም12 ስንት ይመጣል? ኤም12 ማለት የቱን ነው? እና ሮ ስናጣ 15 ሲቀነስ 20 ኔጌቲቭ 5 ይመጣል። ይሄ ማለት ሲ12 ስንት ነው? 5 ይመጣል። ኦድ ስለሆነ ማለት ነው። ኤም13 ስንት ይመጣል?
ኤም ዋን ስሪ ማለት የዚችን ነው ነጥብ 5 ሲቀንስ ማይነስ 3 ሲቀንስ 5 ኔጌቲቭ 2 ነው። ኔጌቲቭ 2 ነው። ይሄ ሲዋን ስሪም ኔጌቲቭ 2 ይመጣል ማለት ነው። እሺ የመጀመሪያውን ሮ ጨረስ። እሺ ኤም2 ዋንስ ኤም2 ዋን ደግሞ ይሄኛው ፓርት ነው አይደል? የሶስትን ይዘን ነው የምንሄደው። ይሄና ይሄን ስናጠፋው ይሄና 5 ሲቀነስ 10 ሲቀነስ 1 ነው ይመጣል። ያ ይሄን ኮለመን እና ይሄን ሮ እና ይሄን ኮለመን ስናጠፋ የሚቀረው ማለት ነው ይሄ ፓርት ነው የሚቀረው። እንስራው። እሺ ኮለመን ሮ ሲጠፋ 2 1 2 1 1 5 ይቀራል። ስንት ይመጣል? ይሄ 9 ይመጣል። ይሄ ማለት ሲ ቱ ዋን ስንት ይመጣል? አሁን ኔጌቲቭ 9 ማለት ነው። እሺ ሲ ቱ ስንት ይመጣል? ሲ ቱ ማለት የሁለት ነው። የሁለት ሮ እና ኮለመን ሲጠፋ ማን ይቀራል? 1 1 5 5 0 መጣ። ሲ ኤም ቱ ማለት ነው። ኤም ቱም ሲ ቱም 0 ይመጣል ማለት ነው። እሺ ሲ ማን ነው? ሶሪ ኤም ቱ ስሪ ስንት ይመጣል? አሁን ኤም ቱ ስሪ ማለት የአራት ነው የምንይዘው። አራትን ሮ እና ኮለመን ስናጠፋ ምን ይሆናል? ይኸው ልጻፍላችሁ። ከዛ 1 2 5 1 ይመጣል። ስንት ይመጣል? አሁን የዚህ ይቺ አንድ ነች 5 1 ስለሆነ ያለው አንድ ሲቀነስ ኔጌቲቭ 9 ይመጣል። አንድ ሲቀነስ ይሄ ማለት ሲ2 ስሪ ደግሞ ስንት ይመጣል? ፖዚቲቭ 9 መጣ ማለት ነው። የመጨረሻውን ሮ ያዘው። ኤም ስሪ ዋን ስንት ይመጣል? ኤም ስሪ ዋን ማለት የአምስት ነው። የአምስትን ሮ እና ኮለመን ስናጠፋ ምን ይሆናል? ቱ ዋን 1 4 ይመጣል። ይሄ ፓርት ማለት ነው። ይሄን ያለው ቱ ዋን 1 4 ይመጣል። ልክ ነው። ስንት ይመጣል? አሁን 8 ሲቀነስ 1 7 ነው። ይሄ ማለት ስሪ ሲዋንም 7 ይመጣል ማለት ነው። እሺ ከዛ ኤም ስሪቱን ደግሞ ስንት ይመጣል? ኤም ስሪቱ ማለት የማን ነው? የአንድ ነው። የአንድን ሮ እና ኮለመን ስናጠፋ ምን ይመጣል? 1 3 1 4 1 3 1 4 ኖ ተገለበጠ። 1 3 1 4 ወደ ታች ነው መጻፍ ያለበት። 1 3 1 4 4 ሲቀነስ 3 ይመጣል 1 ነው። ይሄ ማለት ሲ ስሪቱ ስንት ይመጣል? ኔጌቲቭ 1 መጣ ማለት ነው። እሺ በጣም አሪፍ። የመጨረሻው ማን ነው? ያ ኤም ስሪ ስንት ይመጣል? ኤም ስሪ ማለት የአምስት ነው። የአምስትን ሮ እና ኮለመን ስናጠፋ 1 2 3 1 2 3 1 2 3 ልክ ነው። ከዚህ በኋላ ምን ይመጣል? ይሄ 1 ሲቀነስ 6 ኔጌቲቭ 5 ነው። ይሄ ማለት ምን መጣ ማለት ነው? ሲ ስሪም ስንት ይመጣል? ኔጌቲቭ 5 ይመጣል። በጣም አሪፍ። እስኪ ሲዎችን ለጻፍ። አሁን ሲ ስንት ይመጣል? አሁን ሲ ስንት ይመጣል? አሁን ሲ ዋን ስንት ነው? 1 ይሄው ሄሪቴጅ። አሁን የዚህኛውን ከለር ለየት አድርገው የሲ ዋን ማለት የኮፋክተሮችን ማለት ነው። ሲ ዋን 1 ሲ ዋን 2 ስንት መጣ? ሲ ዋን 2 5 ያ ሲ ዋን 2 5 ሲ ዋን 3 ኔጌቲቭ 2 ሲ2 1 ኔጌቲቭ 9 ሲ2 2 0 ሲ2 3 9 ሄሪቲቭስ። እሺ ከዛ ሲ3 1 7 ሲ3 2 ኔጌቲቭ 1 እና መጨረሻ ላይ ኔጌቲቭ 5 መጣ። ከዛ ዲተርሚናንቱ ስንት መጥቶልናል? ዲተርሚናንቱ ስንት ላይ መጣለ? ዲተርሚናንቱ ደግሞ ስንት መጥቶልናል? ዲተርሚናንቱ 9 መጥቶልናል። የስ ዲተርሚናንቱ 9 መጥቶልናል። አሁን ምንድነው የሚለን? ዘ ዲተርሚናንቱ ኤ ኢንቨርስ ኢኳል ቱ አድጆይንት ኦፍ ኤ ኦቨር ዘ ዲተርሚናንት ኦፍ ኤ ነው። አሁን እኛ ኮፋክተሩን አይደል ያገኘ ነው። ኮፋክተር ትራንስፖዝ ማለት ጆይንት ማለት ኤን ትራንስፖዝ ስናደርገው ስንት ይመጣል? 1 5 ማይነስ 2 ወደ ታች ማለት ነው። 1 5 ማይነስ 2 ማይነስ 9 0 9 ማይነስ 9 0 9 ይመጣል። 7 ማይነስ 1 ማይነስ 5
7 ማይነስ 1 ማይነስ 5 ይመጣል። ኦቨር ዘ ሆል ምን ይሆናል? አሁን 9 መጣ ማለት ነው። ለምን ዲተርሚናንት ውስጥ መጥቶና 9 ስለመጣልን ማለት ነው። በጣም አሪፍ። አሁን ይሄ ምን ይሆናል? አጠቃላይ ስንት ይመጣል? አሁን ይሄ ኢንቨርስ ማለት ሶሪ እንትን መሆን አለበት። 1 ኦቨር 9 ማይነስ 9 ኦቨር 9 ማይነስ 1 7 ኦቨር 9 5 ኦቨር 9 0 ማይነስ 1 ኦቨር 9 ማይነስ 2 ኦቨር 9 1 9 ኦቨር 9 ማለት ስለሆነ መጨረሻ ላይ ማይነስ 5 ኦቨር 9 ይመጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። የዛሬው ሌሰናችን ይሄን ይመስል ነበረ። አይሆፕ አሪፍ ጊዜ እንዳሳለፍን በደንብ እርግጠኛ ነን። በአሪፍ ነገር እንዳገኛችሁም እርግጠኛ ነን። ሌሎች ጥያቄዎች ደግሞ ለእናንተ ፕራክቲስ ለፈተና የሚያግዛችሁን ጥያቄዎች ደግሞ ቴሌግራም ቻናላችን ላይ ጆይን አድርጉን፣ በቀላሉ ማግኘት ትችላላችሁ ማለት ነው። በተረፈ መልካም የጥናት ጊዜ ይሆንላችሁ። መልካም የቀሪ የትምህርት ጊዜ። ቻው